በመካከለኛው ምስራቅ እጅግ ወሳኝ በሆነውና የዓለም የነዳጅ ፍሰት ቁልፍ መስመሮች አንዱ በሆነው የሆርሙዝ ወሽመጥ አካባቢ የተፈጠረው ወታደራዊና ዲፕሎማሲያዊ ቀውስ አሜሪካንና ኢራንን ፊት ለፊት ከማፋጠጥ አልፎ አንዳቸው በሌላኛቸው ላይ እጅግ አውዳሚ ጥቃቶችን እንዲለዋወጡ እያደረገ ይገኛል። ትናንት ማክሰኞ ለረቡዕ ሌሊት የአሜሪካ ማዕከላዊ እዝ ሴንትኮም የአሜሪካ ጦር 7 ሰዓታትን የፈጀ ድብደባ መፈጸሙን አስታውቋል። ቀደም ሲል ከአንድ ወር ባነሰ ጊዜ ውስጥ የተፈረመውና ጊዜያዊ ሰላምን ለማምጣት እንደሚያግዝ ታስቦ የነበረው የጋራ መግባቢያ ስምምነት ሙሉ በሙሉ መፍረሱን ተከትሎ አሜሪካ በኢራን ወደቦች ላይ ዳግም የባህር ላይ እገዳ መጣሏን ይፋ እንዳደረገችም እየተገለጸ ይገኛል። ይህንን ከፍተኛ የኃይል እርምጃ ተከትሎ በዓለም አቀፍ ደረጃ ግንባር ቀደም መነጋገሪያ የሆነው ግን የፕሬዝደንት ዶናልድ ትራምፕ ያልተጠበቀ አስደንጋጭና እጅግ ፈጣን የፖሊሲ መዋዠቅ ነው። ዶናልድ ትራምፕ ሰኞ ዕለት ባስተላለፉት ያልተጠበቀ መልእክት አሜሪካ ከዚህ በኋላ የሆርሙዝ ወሽመጥ ጠባቂ ወይም ዘ ጋርዲያን ኦፍ ዘ ሆርሙዝ ስትሬት በመባል እንደምትታወቅና በወሽመጡ በሚያልፉ ማናቸውም የንግድ መርከቦች ላይ የ20 በመቶ ቀረጥ እንደምትጥል በይፋ ተናግረው ነበር። ሆኖም ግን ይህ ውሳኔ በመካከለኛው ምስራቅ አጋሮችና በራሳቸው በዋይት ሃውስ አማካሪዎች ዘንድ ከፍተኛ ድንጋጤን ከፈጠረ በኋላ በ24 ሰዓታት ውስጥ ዶናልድ ትራምፕ ሐሳባቸውን ሙሉ በሙሉ በመቀየር በሆርሙዝ ነፃ መተላለፊያ እንዲኖር መወሰናቸው ዓለም አቀፍ የዲፕሎማሲውን ማህበረሰብ አስገርሟል። በዕለቱ የዓለም አቀፍ ትንታኔ ዝግጅታችንም ተግባራዊ መደረግ የጀመረውን የሆርሙዝ ባህር ወሽመጥ የባህር ላይ እገዳን፣ የአሜሪካና የኢራንን የእርስ በርስ የተኩስ ልውውጥ፣ ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ ይጣላል ያሉትን የ20 በመቶ ክፍያ ከመሰረዛቸው በስተጀርባ የነበሩ የመካከለኛው ምስራቅ ሀገራት ዲፕሎማሲያዊ ሩጫዎችንና ተያያዥ ጉዳዮችን እንመለከታለን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አብራችሁን ቆዩ። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት። ከሰሞኑ በተለይም ላለፉት ተከታታይ ቀናት አሜሪካና ኢራን ከባድና አውዳሚ የሚሳኤልና የድሮን እንዲሁም የአየር ድብደባዎችን እየተለዋወጡ ሲሆን ጉዳዩ ከሁለቱ ሀገራት አልፎ ቀጠናዊና ዓለም አቀፋዊ ውጥረትን አስከትሏል። ከዚህ ጋር ተያይዞም የአሜሪካ ማዕከላዊ እዝ ወይም ሴንትኮም በሆርሙዝ ወሽመጥና በኢራን የባህር ጠረፍ አካባቢዎች ላይ በደርዘን የሚቆጠሩ ወታደራዊ ኢላማዎች ላይ የአየርና የባህር ጥቃት መፈጸሙን አስታውቋል። ይህ 7 ሰዓታትን የፈጀ ጥቃት የተሰነዘረው ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ለፈጸመችው ጥቃት ምላሽ ለመስጠት መሆኑም ተገልጿል። የአሜሪካ ተዋጊ አውሮፕላኖች፣ ሰው አልባ ድሮኖችና የባህር ላይ መርከቦች የኢራንን የሚሳኤልና የድሮን ጣቢያዎች፣ የባህር ኃይል አቅሞችን እንዲሁም የባህር ዳርቻ መከላከያ ስርዓቶችን መትተዋል። ይሁን እንጂ የኢራን መገናኛ ብዙሃን ጥቃቱ በቻብሃር ከተማ የሚገኘውን የሲቪል የባህር ላይ ደህንነትና የአሳ አጥማጆች የነፍስ አድን ግንብ መምታቱን እንዲሁም በሲስታንና አዋሳይ ግዛት የሚገኘውን ወታደራዊ ካምፕ ማውደሙን ዘግበዋል። በእነዚህ ጥቃቶች ሳቢያም ከ260 በላይ ሰዎች መጎዳታቸውንና ከ30 በላይ ንጹሐን መሞታቸውን የኢራን የጤና ሚኒስቴር ቃል አቀባይ ሁሴን ኬርማንፖር መግለጻቸው ተሰምቷል። በምላሹም የኢራን እስላማዊ አብዮታዊ ዘብ በባህሬን በኩዌትና በዮርዳኖስ በሚገኙ
የአሜሪካ ወታደራዊ ይዞታዎች ላይ የድሮንና የሚሳኤል ጥቃት በመሰንዘር አጸፋውን መልሷል። በኩዌት የተሰነዘረው ጥቃት የሀገሪቱን የባህር ኃይል መርከብ በመምታት 4 ወታደሮችን ያቆሰለ ሲሆን ዮርዳኖስ ደግሞ የአየር ክልሏን የጣሱ 4 የኢራን ባለስቲክ ሚሳኤሎችን መታመጣሏን አስታውቃለች። ይህ ቀጥተኛ የተኩስ ልውውጥ በአካባቢው ያለውን የደህንነት ሁኔታ ይበልጥ አሳሳቢ አድርጎታል። የጦርነቱ ወታደራዊ ገጽታ በዚህ መልኩ እየተፋፋመ ባለበት ወቅት ነበር ፕሬዝደንት ዶናልድ ትራምፕ የአሜሪካን የባህር ላይ እገዳ መመለሳቸውን ተከትሎ ሰኞ ዕለት በትሩዝ ሶሻል ገጻቸው ላይ አዲስ ውሳኔን ያስታወቁት። ዶናልድ ትራምፕ አሜሪካ የሆርሙዝ ወሽመጥን ለመጠበቅ ለምታወጣው ወጪ ምትክ እንዲሆን በወሽመጡ በሚያልፉ ማናቸውም የጭነት መርከቦች ላይ የ20 በመቶ ቀረጥ እንዲጣል ወሰኑ። እርሳቸውም አሜሪካ ከዚህ ጊዜ ጀምሮ የሆርሙዝ ወሽመጥ ጠባቂ በመባል ትታወቃለች ሲሉ ጽፈው ነበር። ነገር ግን ይህ ውሳኔ ይፋ በሆነ በ24 ሰዓታት ውስጥ ሙሉ በሙሉ ተቀልብሷል። ማክሰኞ ዕለት ዶናልድ ትራምፕ ይህንን እቅድ ትተው ይልቁንም ከመካከለኛው ምስራቅ የባህረ ሰላጤው አጋሮች ጋር የንግድና የኢንቨስትመንት ስምምነቶችን ለማድረግ መስማማታቸውን አስታውቀዋል። ይህ ፈጣን ለውጥ እንዴት ሊመጣ እንደቻለ ሲታይ ከትራምፕ አስደንጋጭ መግለጫ በኋላ የመካከለኛው ምስራቅ አገራት የትራምፕን ውሳኔ ለማስቀልበስ ከፍተኛ የዲፕሎማሲያዊ ሩጫ ማድረጋቸው የተገለጸ ሲሆን በርካታ ሀገራትም ወደ ዋይት ሃውስ ስልክ በመደወል ውይይት አድርገዋል። በዚህም እንደ ሳውዲ አረቢያ፣ የተባበሩት አረብ ኤማይሬቶች፣ ባህሬንና ኳታር ያሉ የባህረ ሰላጤው ሀገራት መሪዎች ዶናልድ ትራምፕን በስልክ በማግኘት ውሳኔው እንዲቀይሩ ከፍተኛ ግፊት አድርገዋል ተብሏል። ለበርካታ ሰዓታት ስልክ እየመቱ ለፕሬዝደንት ዶናልድ ትራምፕ ተማጽኖ ያቀረቡት እነዚህ የባህረ ሰላጤው ሀገራት በእርግጥም ማክሰኞ ጠዋት ላይ ድል ተቀዳጅተዋል። ትራምፕ በሆርሙዝ ከሚያልፉ መርከቦች 20 በመቶ ክፍያ እንቀበላለን ያሉበትን ውሳኔ መሰረዛቸውን ይፋ አድርገዋል። ውሳኔያቸውን ስለቀየሩበት ምክንያት ሲናገሩም የ20 በመቶ ክፍያውን ትናንት ይፋ አድርጌው ነበር፣ ጥሩ ሐሳብ መስሎኝ ነበር። ነገር ግን በተለያዩ ሰዎች፣ በተለያዩ ሀገራት ነገስታትና ኢሚሮች ሁላችንም በምናውቃቸውና በምንወዳቸው ወዳጆቻችን ስልክ ተደወለልኝ። እነርሱም በቅንነት ጠንካራ አጋሮቻችን ናቸው። ይህንን ጉዳይ በሌላ መንገድ መስራት እንፈልጋለን አሉኝ ሲሉ ተናግረዋል። በዚህም መሰረት አሜሪካ ቀጥታ ቀረጥ ከመጣል ይልቅ እነዚህ የባህረ ሰላጤው ሀገራት በአሜሪካ ውስጥ አዳዲስና ከፍተኛ መጠን ያላቸውን ኢንቨስትመንቶች ለማፍሰስ ቃል መግባታቸው ተሰምቷል። ምንም እንኳን እነዚህ ሀገራት ከዚህ ቀደምም በትሪሊዮን ዶላር የሚቆጠር ኢንቨስትመንት ፈሰስ ለማድረግ ቃል የገቡ ቢሆንም አሁን የተገባው አዲስ ቃል ኪዳን በትክክል እንዴትና መቼ ተግባራዊ እንደሚሆን ግን ግልጽ የተደረገ ነገር የለም። አንድ የዋይት ሃውስ ባለስልጣን እንደገለጹት ፕሬዝደንቱ አሜሪካ ላለፉት በርካታ ዓመታት መርከቦችን ለመጠበቅ ላወጣችው ወጪ ካሳ ማግኘት አለባት ብለው ቢያምኑም የባህረ ሰላጤው አጋሮች ያቀረቡት የኢንቨስትመንት አማራጭ የተሻለ ሆኖ ስላገኙት ውሳኔውን ቀይረዋል። ይህ የትራምፕ ፈጣን ውሳኔ መቀልበስ በፖለቲካዊ መልኩ ትራምፕ በጉዳዩ ላይ ሽንፈትን አስተናግደዋል ወይስ ደግሞ የተለመደው የመደራደሪያ ስልታቸው አካል ነው የሚል ጥያቄን ያስነሳል። ብዙ ተንታኞች ይህንን እርምጃ ትራምፕ የለመዱት የንግድ ድርድር ስልት አድርገው ይወስዱታል። በመጀመሪያ ከፍተኛ ግፊት እንዲሁም አስደንጋጭ ጥያቄ በማቅረብ ከዚያም ተደራዳሪዎቹን አስፈራርቶ ወደ ጠረጴዛ በማምጣት የሚፈልጉትን ጥቅም ማግኘት የዶናልድ ትራምፕ የቆየ ስልት ነው። በዚህ ረገድ የ20 በመቶ ቀረጥ የመጣል ማስፈራሪያው የባህረ ሰላጤው ሀገራት በፍጥነት እንዲንቀሳቀሱና አዳዲስ የኢንቨስትመንት ቃል ኪዳኖችን እንዲገቡ በማድረግ ረገድ ውጤታማ ሆኗል ማለት ይቻላል። ሆኖም ግን ይህ እርምጃ የአሜሪካን የውጭ ጉዳይ ፖሊሲ ትንበያ አልባና ታማኒነት የሌለው በማስመሰል ረገድ ከፍተኛ ዋጋ አስከፍሏል። በሌላ በኩል ደግሞ ይህ ውሳኔ በአማካሪዎቻቸውና በዲፕሎማቶች ዘንድ ከፍተኛ ተቃውሞ ገጥሞት ነበር።
ነበር። ላብነትም የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ሰኔ ወር መጨረሻ ላይ ማንኛውም ሀገር በዓለም አቀፍ የውሃ መስመር ላይ ቀረጥ ወይም ክፍያ የመጠየቅ መብት የለውም፣ ይህ አሁን ያለው ዓለም አቀፍ ሕግ ነው ሲሉ በይፋ ተናግረው ነበር። ዶናልድ ትራምፕ የ20 በመቶ ቀረጥ ለመጣል ማሰባቸው ይህንን የአሜሪካን የቆየ አቋምና ዓለም አቀፍ ሕግን በቀጥታ የሚቃረን ነበር። ከዚህም በላይ የትራምፕ መግለጫ እንደወጣ የኢራን የውጭ ጉዳይ ሚኒስቴር በጉዳዩ ላይ በፍጥነት አስተያየት በመስጠት ትራምፕን አሽሟጧል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካው ፕሬዝደንት ፍጹም ትክክል ናቸው፣ በሆርሙዝ ወሽመጥ በኩል የንግድ መርከቦችን ሰላማዊና ደህንነቱ የተጠበቀ ጉዞ ለሚያረጋግጥ አካል ክፍያ መከፈል አለበት። ኢራን ሁልጊዜም የወሽመጡ ጠባቂ ነበረች፣ ለዘላለምም በዚሁ ትቀጥላለች። በእርግጥ 20 በመቶ በጣም ብዙ ነው፣ እኛ ግን ፍትሐዊ እናደርገዋለን ሲሉ ተናግረዋል። ይህ የኢራን ምላሽ እንደሚያሳየው ትራምፕ ቀረጥ ለመጠየቅ ማሰባቸው ኢራን ቀደም ሲል በህገወጥ መልኩ በወሽመጡ በሚያልፉ መርከቦች ላይ ክፍያ ለመጫን ለነበራት ፍላጎት ህጋዊ እውቅና የሚሰጥና ለአሜሪካ ዲፕሎማሲ ትልቅ ውድቀት የሚሆን ነበር። የፖሊሲው መለዋወጥ ትራምፕ የኢራንን ጦርነት ለማቆም እያደረጉት ያለውን ከፍተኛ ትግልና ግራ መጋባትም በግልጽ ያሳየ ሆኗል። ዶናልድ ትራምፕ በጦርነቱ ምክንያት የነዳጅ ዋጋ መናር እንዲሁም ይህንን ተከትሎ የሚመጣው የዋጋ ግሽበት በህዳር ወር በሚካሄደው የአሜሪካ ኮንግረስ የአጋማሽ ዘመን ምርጫ ላይ በሪፐብሊካን ፓርቲ ላይ ሊያመጣ የሚችለውን የፖለቲካ ኪሳራ በእጅጉ ይፈራሉ። ሰኞ ዕለት ዶናልድ ትራምፕ ሆርሙዝን ዳግም እንዘጋለን፣ 20 በመቶ ክፍያም እንሰበስባለን ማለታቸውን ተከትሎ የአንድ በርሜል ነዳጅ ዋጋ በ10 በመቶ በማደግ ላለፉት 6 ዓመታት ታይቶ የማይታወቅ የአንድ ቀን ጭማሪ አሳይቷል። ምንም እንኳን ዶናልድ ትራምፕ የሸማቾች ጫና እየቀነሰ መሆኑን የሚገልጽ መልካም ዜና ቢያጋሩም የሆርሙዝ ቀውስ ዳግም ከተቀሰቀሰ ይህ አዎንታዊ አቅጣጫ ሊቀለበስ ይችላል። የዲፌንስ ፕራዮሪቲስ የመካከለኛው ምስራቅ ፕሮግራም ዳይሬክተር የሆኑት ሮዝመሪ ክላኒክ ስለ ሁኔታው ሲናገሩ ይህ አሁን ወደ እልህ አስጨራሽ የመደቋቆስ ጦርነት ተቀይሯል። የዚህ አይነት ጦርነቶች ደግሞ ለረዥም ጊዜ መቀጠል ዝንባሌ ያላቸው። የጋራ መግባቢያ ስምምነቱ ሙሉ በሙሉ አክትሞለታል። በስምምነቱ ላይ የተቀመጡት ነገሮችም አሁን ሙሉ በሙሉ ፈርሰዋል ብለዋል። ዶናልድ ትራምፕ ጦርነቱን በአጭር ጊዜ ውስጥ በድል ለመደምደም ቢፈልጉም መሬት ላይ ያለው እውነታ ግን የተለየ ሆኗል። ምንም እንኳን አሜሪካ በወታደራዊ ረገድ የኢራንን አውሮፕላኖች፣ መርከቦችና መከላከያዎችን በማውደም ረገድ ውጤታማ ብትሆንም በፖለቲካዊ መልኩ ግን ግጭቱን መፍታት አልቻለችም። ኢራን ወታደራዊ አቅሟ ቢዳከምም አሁንም ጂኦግራፊያዊ ምቹነቷን በመጠቀም የሆርሙዝ ወሽመጥን ዝግ የማድረግ አቅም አላት። ዶናልድ ትራምፕ በኢራን ዋና ከተማ በቴህራን አቅራቢያ የሚገኘውንና ከባድ እንዲሁም ጥልቅ የመሬት ውስጥ ዋሻዎችን የያዘውን የፒካክስ ተራራ የኒውክሌር ምርምር ጣቢያን ለመምታት ቢዝቱም ይህ ጥቃት የኢራንን አቋም ሊቀይር ወይም ጦርነቱን ሊያበቃ እንደሚችል ባለሙያዎች ጥርጣሬ አላቸው። ከዚህ ጋር በተያያዘም ክላኒክ እንደሚሉት ትራምፕ ሊያደርጓቸው የሚችሏቸውን ወታደራዊ አማራጮች በሙሉ አስቀድመው የሞከሯቸው በመሆኑ አሁን በኢራን ላይ ያላቸው የድርድር አቅም ቀንሷል። በአጠቃላይ የሆርሙዝ ወሽመጥ ቀውስ በአሁኑ ወቅት በአሜሪካና በኢራን መካከል ወደ ነበረበት የመጀመሪያ ደረጃ ተመልሷል። በምሁራን እይታ አሁን ያለው ሁኔታ ማን ይበልጥ በትዕግስት ይጸናል የሚል ጥያቄን አስነስቷል። ነዳጅ ወደ ውጭ መላክ የማትችለው ኢራን ወይስ የነዳጅ ዋጋ መናር የሚያሰጋት አሜሪካ የሚለው ጉዳይ የሁለቱ ሀገራት ቀጣይ ዕጣ ፈንታ ወሳኝ ነጥብ ነው። የውጭ ጉዳይ ምክር ቤት ከፍተኛ ተመራማሪ የሆኑት ኤሊዮት አብርሃምስ ስለ ሆርሙዝ ወሽመጥ አዲስ ድርድር ለማድረግ ክፍት የሆኑ በሮች ሊኖሩ ይችላሉ፣ ነገር ግን ወደ ቀደመው የመግባቢያ ስምምነት መመለስ አይቻልም በማለት ይገልጻሉ። ጦርነቱ አምስተኛ ወሩን እየያዘ ባለበት በዚህ ወቅት ዶናልድ ትራምፕ ይህ ግጭት እንደ ቪየትናም ጦርነት ለዓመታት ሊራዘም እንደሚችል በቅርቡ መጠቆማቸው ተገልጿል። ይሁን እንጂ የቪየትናም ጦርነት የቀድሞውን ፕሬዝደንት ሊንደን ጆንሰንን የፖለቲካ ሕይወት ያበቃና የአሜሪካን ዓለም አቀፍ ተደራሽነት ያዳከመ እንደነበር ይታወሳል። የትራምፕ ደጋፊዎችም አሜሪካ በመካከለኛው ምስራቅ ሌላ ረዥም ጦርነት ውስጥ እንድትገባ አይፈልጉም። ነገር ግን የመግባቢያ
ማቆጣጠቢያ ስምምነቱ በፈረሰበት የተኩስ አቁሙም ባበቃበትና አዳዲስ ጥቃቶች በጀመሩበት በዚህ ወቅት የኢራን ጦርነት በአጭር ጊዜ ውስጥ እልባት ያገኛል የሚለው ተስፋ እጅግ የራቀ ይመስላል። በቀጣይም በአካባቢው የኃይል ሚዛንን ለመጠበቅ የሚደረገው ግብግብና ወታደራዊ ውጥረቱ ይበልጥ ተጠናክሮ እንደሚቀጥል ይገመታል። በሌላ በኩል በአሜሪካ የውስጥ ፖለቲካ ረገድ ደግሞ የትራምፕ አስተዳደር አጋሮቹን በመጫን ከፍተኛ የኢንቨስትመንት ቃል ኪዳኖችን ማስፈረሙን እንደ ትልቅ የፖለቲካ ድል ሊያቀርበው ይችላል። ነገር ግን በዓለም አቀፍ ደረጃ አሜሪካ ከባህረ ሰላጤው ሀገራት ጋር ያላትን ወታደራዊ ትብብርና ለዓለም አቀፍ የባህር ላይ ሕግጋት የምትሰጠውን ክብር ጥያቄ ውስጥ ጥሎታል። የባህረ ሰላጤው ሀገራትም ቢሆኑ የትራምፕን ቀጣይ እርምጃዎች በስጋት መከታተላቸው አይቀሬ ይመስላል። የሆርሙዝ የባህር ወሽመጥን ደህንነት ለመጠበቅ አሜሪካ ብቻዋን የምትከፍለው ዋጋ በሀገር ውስጥ የሚፈጠረውን ቅሬታ ለመቀነስ ትራምፕ ወደፊትም ተመሳሳይ ያልተጠበቁ ውሳኔዎችን ሊያስተላልፉ እንደሚችሉ ባለሙያዎች እያስጠነቀቁ ይገኛሉ። ኢራንም በበኩሏ በአሜሪካ ላይ ያላትን ወታደራዊና ዲፕሎማሲያዊ ጫና ለመቀጠል የባህረ ሰላጤውን አጋሮች ኢላማ ማድረጓን ልትገፋበት ትችላለች። ይህም ማለት ቀውሱ ከአሜሪካና ከኢራን አልፎ መላውን የቀጠናውን ሀገራት ወደማይፈለግ ቀጥተኛ ጦርነት የመሳብ ዕድሉ ሰፊ ነው። በመሆኑም ከነዚህ ክስተቶች መረዳት የሚቻለው በሆርሙዝ የባህር ወሽመጥ ላይ የተጋረጠው ቀውስ በቅርቡ የሚፈታ ለመሆኑን ነው። የዶናልድ ትራምፕ የፖሊሲ መዋዠቅ ጊዜያዊ የኢንቨስትመንት ስምምነቶችን ቢያስገኝም በአካባቢው ዘላቂ ሰላምን ለማምጣት ግን አስተዋጽኦ ያደረገ አይመስልም። ይልቁንም አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ እንዲሁም የተጀመረውን የተኩስ ልውውጥ ይበልጥ ውስብስብ ወደሆነና ወደማይገመት አቅጣጫ መርቶታል። በቀጣዮቹ ሳምንታት አሜሪካ በኢራን ላይ የምትወስዳቸው ወታደራዊ እርምጃዎችና የነዳጅ ዋጋ መዋዠቅ የትራምፕን አስተዳደር ቀጣይ የፖለቲካ ዕጣ ፈንታ የሚወስኑ ዋና ዋና ጉዳዮች ሆነው ይቀጥላሉ። በአጠቃላይ ይህ የሆርሙዝ ወሽመጥ ቀውስ ለዓለም አቀፉ ማህበረሰብ የሚሰጠው ትልቅ ትምህርት እንዳለም ይገለጻል። የዓለም የነዳጅ ፍሰት እጅግ ወሳኝ በሆኑ የባህር መስመሮች ላይ ጥገኝነት ያለው መሆኑና እነዚህን መስመሮች ለመቆጣጠር የሚደረጉ ጂኦፖለቲካዊ ግብግቦች ምን ያህል በቀላሉ ወደ ትልቅ ቀውስነት ሊያመሩ እንደሚችሉ በድጋሚ አረጋግጧል። የዶናልድ ትራምፕ አስተዳደርም ቢሆን በኃይል እርምጃ ብቻ ጠላቶቹን ማስገበር እንደማይችልና የውጭ ጉዳይ ፖሊሲውን ከተለመዱት የንግድ ስምምነቶች በበለጠ ጥንቃቄ በተሞላበት ዲፕሎማሲ መምራት እንዳለበት የአማካሪዎች ግፊት ያሳያል። የኢራን ወታደራዊ አጸፋዊ እርምጃዎች በቀጠናው ላይ ያለውን የአሜሪካን የበላይነት ለመፈተን ያላትን ቁርጠኝነት የሚያሳዩ በመሆናቸው ቀጣዩ ምዕራፍ ይበልጥ ውጥረት የነገሰበትና የአካባቢውን ሰላም አደጋ ላይ የሚጥል እንደሚሆንም ጥርጥር የለውም። ባለሙያዎች እንደሚሉት ከሆነ አሁን ካለው አዙሪት ለመውጣት አዲስና ሁሉን አቀፍ ስምምነት ካልተደረገ በስተቀር የሆርሙዝ ወሽመጥ የዓለም አቀፍ ደህንነት ዋነኛ ስጋት ሆኖ ይቀጥላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ እንዲሁም አልጀዚራን በዋቢነት ተጠቅመናል። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 ክፍል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት